ኧረ ድንብላል ተይ እንደዚህ አትሁኝ። ተወኝ እባክህ ዘሪሁን። እንዴት ብዬ ነው እኔ የምረጋጋው? ያመንኳቸው ሰዎች እኮ ናቸው የከዱኝ። እሺ አሁን ቀጣይ ምንድን ነው የሚሆነው? ይህን ሁሉ ነገር ያደረገችው ያቺ ሀና እናት ነች አይደል? ለነገሩ እሳቸውም እኮ እውነት አላቸው። የምን እውነት ነው ደግሞ ያላት? ምክንያቱም እዛ ቤት ውስጥ ያለሁት ባዳ እኔ ብቻ ነኝ። እና ባዳ መሆን ሌባ ያስብላል እንዴ? ቢሆን ነው እንግዲህ እዚህ የተገኘሁት። ወይኔ ተምቹ፣ እኔ እያለሁ አንቺን ይሰሩሽ? ምን ነው የሚቻል ቢሆን የኔን እስር ትታሰርልኝ ነበር። እኔ እንደዚህ ተናድጄ ትቀልጃለሽ ድንብላል? እውነቴን እኮ ነው። ትታሰርልኝ ነበር። እስር ቤት እኮ የኔ ቤቴ ነው። የሚቻል ቢሆን 2 ጊዜ እንኳን ሳላስብ ነበር የምታሰርልሽ። እንደሱ ከሆነ እንኳንም ታሰርኩኝ። እንኳንም ታሰርኩኝ ማለት ምን ማለት ነው? ባልታሰር ኖሮ እንደዚህ እንደምትወደኝ እንዴት አውቅ ነበር? ድንብላል፣ አሁን በዚህ ሰዓት ይቀለዳል? ምን ላድርግ ዘሪው፣ ቢጨንቀኝ እኮ ነው። እሺ ቆይ አሁን መች ትፈቻለሽ አሉሽ? ምንም ያሉኝ ነገር የለም። ለሀና እናት አሁን ሂጄ ከዚህ እንድታስፈታሽ እነግራታለሁ። ከዛስ? ምን ከዛ አለው? ከዛማ ትወጫለሻ። እኛ ስላልን ብቻ ዝም ብሎ መፈታት አለ እንዴ? እምቢ ካለሽ ደግሞ የማደርገውን ያውቃለሁ። ምን ልታደርግ? የማታስወጣሽ ከሆነ ሀናና ቤተሰቦቿን እጨርሳችኋለሁ። ምንድን ነው ያልከው? ድንብላል፣ እውነቴን ነው። ከዚህ በላይ አልታገሳችሁ። ትሰማኛለህ ዘሪው? እነዛን ሰዎች አይደለም መጨረስ ይቅርና ዝንባቸውን እሺ ብትል ከኔ ጋር እንቆራረጣለን። እሺ እንዴ አሁንም ለነሱ እያዘንሽላችሁ ነው? አዌ ድፍት ያርጉኝ። እነሱን የነካ ቀን የኔ እናንተ ህልዋ ያበቃል። እሺ ድንብላል፣ አንቺ ድንብላል፣ አረ ድንብላል። በዚህ ነው ታቺ እቃ ይሻሉ። እሺ አምጣቃለ ያዝል። አይ አልፈልግም። እንዴ ረጅም መንገድ ያስከኮ። አሁን ደግሞ እኔ ሊያዝልህ። ችግር የለውም ቀላል እኮ ነው። እሺ አንተ ደግሞ ድርቅ የምትለው ነገር አለ አምጣው። እሺ ታዩ። እሺ ሊያዝልህ። አመሰግናለሁ። ወረኛ። እኔ ምን ምናሴ ወይ አንድ ጥያቄ ልጠይቅህ። እንዴ ምንድነው? ቤተሰብህ ላይ እየተፈጠረ ባለው ነገር ምን እየተሰማህ ነው? አልገባኝም። ምን ይሰማኛል? ማለቴ ንብረታችሁን ማጣታችሁ፣ እንደዚህ ዝቅ ብለህ መስራትህ ምን እንዲሰማህ እያደረገህ ነው? ምን ይሰማኛል? አትቀልዳ ምናሴ። እውነቴን እኮ ነው። እየሆነው ባለው ነገር በጣም ደስተኛ ነኝ። ምን ደስተኛ ነኝ? አዎ በጣም ደስተኛ ነኝ። አረ የማይመስል ነገር አታውራ። ቤተሰቦቹ ችግር ላይ ሆነው እንዴት ነው አንተ ደስተኛ የምትሆነው? ይኸውልሽ ቱት፣ እዚህ ዓለም ላይ በእኛ ሀሳብ የሆነ ምንም ነገር የለም። አልገባኝም። ይኸውልሽ እየሆነ ያለው ነገር ሁሉ እኛ ስለፈለግን ወይም ደግሞ ስለተመኘን ሳይሆን እግዚአብሔር ስለፈቀደ ነው። እና እግዚአብሔር ባደረገው ነገር እኔ ደግሞ ለውጥ በማላመጣበት ነገር ለምን ደስታዬን አጣለሁ? ስለዚህ የቤተሰብ ችግር አያሳስበኝም እያልክ ነው? እንደሱ እንኳን አላልኩም። የቤተሰብ ችግር ስለሚያሳስበኝ ነው እንደዚህ በአቅሜ ገንዘብ ለመስራት እየታተርኩ ያለሁት። እና በምን ነው ደስተኛው እንኳን? እኛ ደካሞች ስለሆንን አርቀን ማሰብ ስለማንችል እንጂ ሁሉም መጥፎ ነገሮች የራሳቸው በጎ ነገር አላቸው። የእናንተ ቤተሰብ ላይ ከተፈጠረው ነገር ምን መልካም ነገር አለ? ሌላውን ተዩና እስቲ እኔን ተመልከችኝ። ከተወለድኩኝ ጊዜ ጀምሮ በሽተኛ ነኝ፣ ስራ አልችልም እያልኩኝ ሳማረር ነበር። አሁን ግን ምን ያህል መስራት እንደምችል ተማርኩኝ። ምናሴ ግን ስንት አመት ነው? ምን ነው ታገቢኝ ነው እንዴ? ኧረ እባክህ አንተ ደግሞ ንግግር ሁሉ ከበፊትም የትልቅ ሰው ነው መስሎሽ ነው እባክሽ። ለማንኛውም በቃ ቤት ስለምጠብቁኝ እኔ ልሂድ። ለነገሩ ልክ ነህ። እዚህ ድረስ ከሸኘው ይበቃል። በልቻው። እሺ እቀይስ። ቻው በቃሽ። ቻው ቻው። ወይዘሮ ሜላ እንዴት ነህ ዩኤል? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ይቅርታ ዩኤል፣ ያልሆነ ሰዓት መጥቼ አስደነገጥኩህ አይደል? ያልሆነ ሰዓት ሳይሆን አገኝሻለሁ ብዬ ስላላሰብኩ ነው የነገርኩት። በጣም ይቅርታ። ችግር የለውም። በሰላም ነው? ከቢሮ እስክትወጣ እየጠበቅኩ ነበር። ምን ነው? በሰላም? ዩኤል፣ እንድናወራ ፈልጋለሁ። ምንድን ነው የምናወራው? ልታቀርብልኝ ስለፈለግከው የስራ ውል እንድናወራ ነው የመጣሁት። እና ቢሮ መምጣት ትችይ ነበርኩ። እዚህ ድርጅት ውስጥ የማውቀው አንተን ብቻ ነው እና ለማውራት የፈለኩት ካንተ ጋር ነው። እሱ እንኳን ይገባኛል። እና
ሀሳብ አልቀየራችሁም አይደል? ኧረ እንደዛ ማለት ሳይሆን እሺ ምንድነው የምትፈልጊ? እሺ ስለ አግሪመንቱ በዝርዝር እንድናወራ ፈልጋለሁ። እሺ ምን ነው ችግር አለ? አይ ችግር እንኳን ሳይሆን ኢዩኤል ሌላ ሰው ቀጥራችኋል? አረ እንደዛ አይደለም። ታዲያ ምንድነው? ቤት የሚጠብቀኝ ሰው ስላለ ነው። ውሉን ደግሞ ለማስረዳት ትንሽ ጊዜ ይፈልጋል። እና ምን ይሻላል? በቃ ቤት ያለብኝ ነገር ይቀርና ወደ ካፌ እንሂድ። እየመሸ ነው። ያን ያህል ብዙ አይቆየንም እኮ። ስለ ውሉ ንገረኝና እኔም ወደ ቤቴ ልመለስ። እመኝ፣ ተረጋግተን ማውራት አለብን። ነገ ከነገ ወዲያ ተገናኝተን ማውራት እንችላለን። እንደዛ ከሆነ ቦታው ሰው ይፈልጋል። ስለዚህ ስራው የምትፈልጊ ከሆነ በፍጥነት መጨረስ አለብን። ከሆነ እሺ፣ በቃ የሆነ ካፌ መቀመጥ እንችላለን። እሺ፣ ግን ቤት ያለ ቀጠሮ አስቸኳይ ከሆነ ችግር ውስጥ እንዳልከት። ምንም አስቸኳይ ጉዳይ ቢሆን ከስራ የማስቀድመው ነገር እንደሌለ ታውቂያለሽ። ጥሩ፣ መሄድ እንችላለን። እሺ። አንዲ ለምን ወደ ውጭ ወጣ አንልም እንዴ? ወዴት? ወደ ውጭ ነው። በዚህ ሰዓት ምን ችግር አለው እንዴ? ምግብ ብንሰራ ይሻላል። እንደዛ ይሻላል። ስንመጣ ይደርሳል። አንዴ እንውጣ እንዴ? በዚህ ሰዓት ቆየት እንሄዳለን። ወይኔ ሀና ግን በቃ አሮጊት ይመስል ቤቱን አታምኚውማ። ተይ እባክሽ ወሬኛ። ወይኔ ምን እንደሚሻልሽ። እንደምን ዋላችሁ? እንዴት ዋልክ? እግዚአብሔር ይመስገን። ሰላም። ምን ነው ሰላም አትይኝም እንዴ? እማዬስ? እማዬስ ማለት እማዬ እኮ አንተ ጋር መስላን ነበር። እንዴ? ኧረ እኔ ጋር አልመጣችም። እንዴ አንተ ጋር አልመጣችም እንዴ? ሰላምዬ እኔ ጋር አልመጣችም። እና የት ሄዳ ነው? ከወጣች ቆየች። ቆይ ተጣልታችሁ ነበር? ኧረ አልተጣላንም። ብቻ ግን የሄደችበትን ስላልነገረችን አንተ ጋር ነሽ ብለን ነበር። ቆይ እስኪ ልደውልላት። አታነሳም? አዎ አታነሳም። እንዴ ቆይ እንዴት ነው ነገሩ? ሰላምዬ ተናግረሻት ነበር እንዴ? ምንድን ነው የምናገራት? እኔ ምን አውቃለሁ? ምናልባት እኮ በድንብላል ጉዳይ ተጣልታችሁ ከሆነ ብዬ ነው። እና ብንናገራትስ? እስከዚህ ሰዓት ቆየት ታመሻለች። ወይ እንውጣና እንፈልጋት እንዴ? የት ብለን ነው የምንፈልጋት? እኔ ምን አውቃለሁ እንዴ? እማዬ እኮ እንደዚህ አምሽታ አታውቅም። የት ብለን ነው የምትፈልጋት? እኔ አላውቅም። ቆይ እሺ አብረን እንሂድ። እናንተ እዚሁ ነው፣ እኔ እፈልጋታለሁ። ወይኔ በመቤቴ። ቆይ ምን አይነት ሰው ናት ግን እንዴ? ቢያንስ ሰው ያስባል ይጨነቃል ብለን እንኳን አታስብም። ሰላምዬ የሆነ ነገር ሆና እንዳይሆን ብቻ። ምን ትሆናለች እንዴ? ሰው አይደለች እንደሚያጋጥማትን እኮ እኛ አናውቅም። ይሄ ለሰው አለመጨነቅ ነው። ወይኔ እማዬ ምን ሆና ይሆን? ጭንቀት አይጣችሁ የተባሉ ሰዎች። በድጋሚ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። ያንቺ ነው መሰለኝ ስልኩ። ማንሳት ትችያለሽ። ችግር የለውም፣ ልጆች ናቸው። እንጨርስና ሄዳለሁ። እሺ፣ በመጀመሪያ ውሉን ለመቀበል ፈቃደኛ ስለሆንሽ በጣም አመሰግናለሁ። ይሄ እኮ የጋራ ጥቅም ነው። ምንም ምስጋና ያስፈልገው። ይልቅ አሁን አዲሱ ያልከውን ንገረኝ። ማለቴ ያው ከዚህ በፊት የነበረን ውል ባለበት ይቀጥላል ማለት ነው። ያው የደሞዝሽ ሁኔታ ለማለት ፈልጌ ነው። እሺ፣ ታዲያ ሌላ ምን ተጨማሪ ነገር አለ? የማርኬቲንጉን ሙሉ ስራ የምትሰሪው አንቺ ትሆኛለሽ። እሱማ እኮ ከዚህ በፊትም የነበርኩት እኔ ነኝ። ማለት በማርኬቲንግ ዘርፍ ምንም አይነት አለቃ አይኖርብሽም። ሙሉ ነፃነት አለሽ ማለት ነው። ጥሩ። ሌላስ? ከዛ በተጨማሪ ደግሞ በአንቺ አማካኝነት ወደ ድርጅታችን በሚመጡ ሰዎች ቁጥር ልክ ኮሚሽን ታገኛለሽ። ኮሚሽን ይኖርሻል ማለት? ማለቴ ከሚከፈልሽ ደሞዝ በተጨማሪ በሚመጡት ሰዎች ልክ ቁጥር ኮሚሽን ታገኛለሽ ማለት ነው። እሺ ገባኝ። ሌላስ? ሌላው ዋናው ነገር ምንድነው? ይሄን ኃላፊነት በሙሉ እንድትቀበይ ይፈልጋል። ለሱ ችግር የለውም። ስራዬን ምን ያህል እንደምወደው ደግሞ ታውቃለህ። ይሄ ልልሽ የፈለኩት ለምን እንደሆነ መቼም ሳይገባሽ አይቀርም። ማለቴ ከማናጀሩ ጋር ያንቺን ኃላፊነት ሙሉ ለመውሰድ የተስማማሁት እኔ ነኝ።
ግን አሁንም ደጋግመህ እንድታስብበት የሚፈልገው በስራዬ ሙሉ ነፃነት ያልከውን ነገር ነው። እሱ እንኳን አያሳስብም። ማንም ጣልቃ አይገባብሽም። እንደሱ ከሆነ ተስማምተናል። እና መቼ ስራ ትጀምሪያለሽ ታዲያ? ያለ ስራ ህይወቴ ላይ የሚባክን አንድም ቀን አይኖርም። ስለዚህ ነገ ትጀምሪያለሽ ማለት ነው? በሚገባ። እሺ ጥሩ። እንደሱ ከሆነ ነገ በጠዋት አብረን ቢሮ መግባት እንችላለን። እሺ አሁን ልጆቹ ስለሚጠብቁኝ እንሂድ። በቃ ውሉን ጠዋት ቢሮ እንፈራረማለን። እኔ ለወረቀት ሳይሆን ለስራዬ እንደምገዛ ደግሞ ታውቃለህ። እሱን አውቃለሁ። ስለዚህ መፈራረማችን ያን ያህል ትርጉም ያለው አይመስለኝም። ግን ደግሞ ድርጅቱ የራሱ የሆነ አሰራር አለው። እሺ ነገ ቢሮ ገብተን እንፈራረማለን። አሁን እንሂድ። እሺ እንሄዳለን። ማነሽ? ሂሳብ እናት። አመሰግናለሁ። ቆንጆ ምሳ ነበር የጋበዝከኝ። አንቺን በመጀመሪያ ደሞዝሽ ትጋብዥኛለሽ። ምንድነው ምግቡ አይመጣም እንዴ? ሂድና ኪችን ገብተህ አምጣው። ጅል ትቀልብኛለህ እንዴ? ስለራበኝ እኮ ነው። ጆሮ ቆይ ግን አንተ ሀናን ትወዳታለህ? አዎ። ቆይ አሁን እሱን እዚህ ጋር ምን አመጣው? ተጣልታችሁና ደብሮ ይህን ያህል ከተስገበገብክ ብትታረቁና ሰላም ብትሆኑ ማንንም ትበላኛለህ። ሀናን በወዴ ነው እንዲያፈቀርኳት? ለነገሩ ለዛች ኩርሲ ምላሰ ራሱ ይበዛባታል። ኡፍ ደሞ ጀመረ። በቃ ሀናን ለመሳደብ ሰበብ ነው የምትፈልገው? እውነቴን ነው እባክህ። እኔ የምልህ ግን ጆሮ ሀና ግን ምን አድርጋላችሁ ነው ይህን ያህል የምትወዷት? ሰውን ለመውደድ ግዴታ ውለታ ያስፈልጋል እንዴ? አዎና። ታዲያ ለውለታ ነው እንዴ እንደዚህ መውደድ የሚቻለው? አንተ ድንብላል ምን አድርጋለህ ነው የምትወዳት? ምን ያደርጋል? ማንም በሌለኝ ሰዓት ነበረች። በጉድለቴ ጊዜ አብራኝ ነበረች። ሰው በሌለኝ ሰዓት እንኳን እሷ ነበረች የነበረችው። ይኸው አሁን እሷም እኔም በሀና ቀየረች። በሀና ቀየረች ማለት ነው? ዛሬ አግኝቻት ከዚህ የማያስወጡሽ ከሆነ የሀናን ቤተሰቦች እጨርሳቸዋለሁ አልኳት። ማን? አንተ ነው የምትጨርሳቸው? አሁን ምን አድርገህ? አቃጥዬ ነዋ። ጉረኛ ነገር ነህ አንተ ነው የምታቃጥለው። አዋት ቀልድ። ይልቅ ድንብላል ያለችኝ ልንገርህ። እነሱን ጫፋቸውን ትነካና ከኔ ጋር እንቆራረጣለን ብላኝ ጥላኝ አልሄደችም። ወንድ መስላት እኮ ነው ጆሮ። አሁንስ በጣም ተጃጃልክ። ታዲያ ወንድ አይደለሁ እንዴ? ወንድ ነህ እንዴ? ለምስክር እንዲሆን እርግብን ላምጣልህ? እርግጠኛ ነኝ እርግብን እንደዛ ብለሽ አውሪልኝ ብላት ነው እንጂ አንተ ምንም ነገር አላደረካትም። እኔ አንተም መሰልኩ እንዴ? እኔ ምንድን ነኝ? ያቺ ግንድግር የሆነች ሀናን አቅፈህ ምንም ስላዳደረካት ሁሉም ሰው እንዳንተ ነው አይመስልህ? አንተ ሀናን አትሳደብ ብያለሁ። የራስ ጉዳይ እባክህ። ማነህ? አረ ምግቡን በእናትህ እንዴ! እኛ በራሙትን እኮ ሀንዬ በቃ እኔ ልሂድ። እንዴ ወዴት ነው የምትሄጂው? ልፈልጋቸው ነው። እማዬ መጣሽ? አዎ መጣሁ። ምንድን ነው? እማዬ የት አምሽተሽ ነው? እንዴ ወጣ ብዬ ነው። እና ቆይ ስልክ ማታነሹ ለምንድን ነው? እየመጣሁ ስለነበር ነው። እንዴ እኛ እኮ በጣም ተጨነቅን። እንዴ ህፃን ልጅ አደረጋችሁ እንዴ? ምንድን ነው የሚያስጨንቃችሁ እንዴ? ቆይ እንዴት ነው ማንጨነቀው? እናንተ ደግሞ ይልቅ ምናሴ እስካሁን አልመጣም እንዴ? አሁን አንቺን ፍለጋ እኮ ነው የወጣው። ቆይ እንዲያውም ልደውልለት። ደውይለት እስኪ። ሄሎ ምናሴ፣ ና እማዬ መታለች። አዎ ቶሎ ና። አረ ምንም አያስፈልግም፣ ዝም ብለና። እሺ እሺ በቃ። ግን የት አምሽተሽ ነው? ኢዩኤልን አግኝቼው ነበር። ኢዩኤል ደግሞ ማን ነው? ባለፈው ስራ ያስጀመረኝ ልጅ። ለምንድን ነው ያገኘሽው? ድጋሚ ስራ ልጀምር ነው። ምን? እንዴት? ምን እንዴት አለው? ማለቴ ሰዎቹ በክብሬ ነው የመጡት ምናምን ስትይ ነበር ብዬ ነው። ኢዩኤል በተደጋጋሚ መጥቶ ይቅርታ ጠይቆኛል። በዛ ላይ ቆንጆ ውል ነው ያቀረበልኝ። እና በቃ ስራ ልትጀምሪ ነው ማለት ነው? አዎ የኔ ልጅ፣ የአሁኑ ውል ለየት ያለ ስለሆነ በድጋሚ ማቋረጥ የሚባል ነገር የለውም። እስኪ ይሁን እናያለን። አልተዋጠልሽም አይደል? ያው ባንቺ ጸባይ ብዬ ነው። አትጨነቁ። አሁን ጎበዝ ሰራተኛ ሆኜ አኮራችኋለሁ። እሺ እማዬ፣
በቃ እኔ ምናሴ እስኪመጣ ድረስ እራት ላቀራር። ምን ነው የኔ ፍቅር? ምንም። ታዲያ ለምን ሸሸሽ? ምንም ነገር አልፈልግም። የት ነው የምሻው? ምን ነው የነበረን ቀጠሮ ረስተኸው ነው? ኧረ አልረሳሁትም። እና ታዲያ ካረሳኸው እንዴት ነው በዚህ ሰዓት የምትመጣው? በጣም ይቅርታ የኔ ፍቅር፣ ስራ ተደራርቦብኝ፣ በዛ ላይ ደግሞ 2 የተለያየ ቀጠሮ ነበረብኝ። ሳላስበው ሰዓቱ ሄደብኝ። ኧረ እባክህ ስራ ከኔ ቤተሰቦች ክብር በለጠብህ? ሳሪች እንዴት እንደዚህ ትኛለሽ? ነው እንጂ እንመጣለን ብለን ቀጠሮ ካስያዝን በኋላ እንዴት ትቀራለህ? ይቅርታ አልኩሽ አይደል እንዴ? ቆይ ቢያንስ ስልክ እንኳን ስደውልልህ አታነሳም? ቆይ ምን ብዬ ላንሳው? ለወራ ስለፈለኩ መስሎኝ እኮ የደወልኩት። ሳሪች እንዴ ለምን አትመጣም ብለሽ ጮህብኛ እንዴ ደወልሽ? እና ስለዚህ አንስቼው ላልመጣ ነገር ከምንጨቃጨቅ ስልኩን ባላነሳው ይሻል። አንተ ግን ጨዋታ ነው ወይስ ትዳር ነው ያስከው? እሺ በቃ ሳሪች ይቅርታ። ምን አይነት ስራ እንደነበረ ንገረኝና ሳምነኝ። ወይዘሮ ሜላትን አግኝቼ ነበር። ከዛ በኋላ ደግሞ ሌላም ቀጠሮ ነበረብኝ። ወይዘሮ ሜላት ደግሞ ማን ናት? ያቺ የበፊት አለቃ ያልኩሽ አስታወሽ እንዴ? እና እሷን ለማግኘት ነው የኔን ቤተሰቦች ቀጠሮ የሰረስከው? ሳሪቹ ሴትዮዋ እኮ በጣም የምታስፈልግ። በእርግጥ ከሷ ጋር ቀን ነበር የጨረስኩት፣ ግን ሌላም ቀጠሮ ስለነበረብኝ እዛ ሂጄ ነው ያመሸሁት። አሁንስ ያንተ ነገር በጣም እየበቃኝ ነው። እሺ ሳሪ፣ እኔ እኮ እንደዚህ የምለፈው ለወደፊታችን ብዬ አይደል እንዴ? ኧረ እባክህ ዛሬ ላይ ሳታከብረኝ ያመጣኸው ገንዘብ ለእኔ ትርጉም ያለው ይመስልሃል? እሺ በጣም ይቅርታ። በጣም ነው ያስጠላኝ። ሳሪ ይቅርታ አልኩሽ እኮ። ኢዩኤል ግን ይሄን ያህል አብዝቶ የፈለገኝ ለምንድን ነው? እውነት ሊያግዘኝ ፈልጎ ነው ወይስ? እኔ ይሄ ነገር ምንም አልገባኝም። ነው ሌላ ነገር አለው? ይህንንማ ነገ ቀርቤ ማየት አለብኝ። ግን እኮ ምንም ይሁን ምንም ለእኔ ዋናው ስራው ነው። በዚህ ሰዓት ለእኔ ስራው ነው የሚያስፈልገኝ። ዝም ብዬ ስራዬን መስራት ብቻ። አዎ ስራዬን መስራት ነው ያለብኝ። እማዬ እንዴ አንዬ አልተኛሽም እንዴ? አይ ተኝቼ ነበር። በሰላም ነው? አይ ትንሽ ሀሳብ ገብቶኝ እኮ ነው። ምን ተፈጠረ? እኔ እንጃ ሀንዬ። ኢዩኤል ግን ለምንድን ነው ይሄን ያህል ሊረዳኝ የፈለገው? ኢዩኤል ማን ነው? ያ ስራ ሊያስቀጥረኝ ነው ያልኳችሁ ልጅ ነዋ። እና ምንድን ነው ያስጨነቀሽ እማዬ? ያቀረበልኙን ለየት ያለ ነው። እንዴት? እማዬ ግን እኮ እኔ እንደዚህ አይነት ነገር ብዙም አላውቅም። ውይ የኔ ነገር አስጨነኩሽ አይደል ሀንዬ? እንደሱ ሳይሆን ምኑ ሊያስጨንቅሽ እንደቻለ ግራ ስለገባኝ እኮ ነው። ለእኔ ያቀረበልኝ ደሞዝ ከበቂ በላይ ነው። በዚህ ደሞዝ ብቻ ማንኛውንም ሰው መቅጠር ይችላሉ። ለእኔ ደግሞ ኮሚሽን ማስብልሻለሁ ነው የሚሉት። ምን እንደምልሽ አላውቅም። ግን ደግሞ ቅር የሚልሽ ነገር ካለ በቃ ስራውን ታዩ። ኧረ ሀንዬ ስራውንም አልተወውም። እማዬ እኛ ምንም ያህል ችግር ውስጥ ብንሆንም አንቺ ግን አደጋ ውስጥ እንድትገቢብን አንፈልግም። ችግር የለውም ሀንዬ። እስኪ ነገ ሁሉንም ነገር እናየዋለን። አሁን በቃ ተኝ እንተኛ። ደህና ደሪ። ደህና ደሪ እማዬ።
ድንብላል ሸቤ ደስ ይላል አይደል? ሸቤ ደግሞ ምንድን ነው? እስር ቤት ማለቴ ነው። አንተ ደግሞ እስር ቤት ምኑ ደስ ይላል? አይ ድንብላል ከዚህ የባሰ ስንት ነገር አለ መሰልሽ። ሲጀመር ከዚህ የባሰ ምን አለ? እኔና ተምቹ እኮ እድሜያችንን የጨረስነው እስር ቤት ነው። እንዴት? መቼም ሌባ እንደነበርን ታውቂያለሽ አይደል? በየቀኑ ስንፈታ እኮ ነው የነበረው። እንደውም አንዳንዴ ሲርበን ሄደን ጥፋት አጥፍተን እንታሰር ነበር። አንተ ትቀልዳለህ። የኛ ህይወት ቀልድ ነው የሚመስለው። እና ማን ነው አሁን ሆን ብሎ የሚታሰረው? የኛን ነገር ተይው፣ ሌላ ጊዜ አወራሻለሁ። አንቺ ግን ጉዳዩ እንዴት እየሄደልሽ ነው? አይ ምንም የተለወጠ ነገር የለም። እና ምን ይሻላል? አላቅም፣ ዝም ብሎ ማየት ነው። ቆይ ግን ወንድምሽ መታሰርሽን ያውቃል? ማን ይነግረዋል ብለህ ነው? እና አንጠይቀው እንዴ? ምንድን ነው የምትጠይቁት? ማለቴ ምናልባት እኮ ጠፋ የተባለውን ነገር ወስዶት ከሆነ ብዬ ነው። አዎ አባቴ ድረሱልኝ። የኔ አንሶ እሱንም ሌባ ልትሉት ነው? አይ እንደሱ ማለቴ ሳይሆን እኮ እውነታውን አውቀን ማድረግ ያለብን ነገር እንድናደርግ ብዬ እኮ ነው። በል ይህንን ነገር ቤተሰቦቼ ቢሰሙት ታንቀው ነው የሚሞቱት። እንዴት? ድንብላል ከደምለው ጋር ወርቅ አብረው ሰርቀው እሷ ታሰረች ቢባል እነሱ ሰው አይሆኑም። እና ምን ይሻላል ድንብላል? እንግዲህ አዎ አባቴ የሚያደርጉትን መጠበቅ ነው። ቆይ ወንድምሽን ብንጠይቀው ምንድን ነው ችግሩ? ይኸውልህ ማን ነው ስምክ? ያህና ባል አይሆንም ብያለሁ። አይሆንም በቃ እሺ በቃ ትኩጭ። እኔ እኮ ጨንቆኝ ነው። አዎ አባቴ ያሉልኝ እሳቸው ጥለው አይጥሉኝም። እሺ በቃ ይቅርታ። ደግሞ መጥቼ እጠይቅሻለሁ። እሺ አመሰግናለሁ። እሺ ችግር የለም። ለማንኛውም በቃ እኔ ልጅ። እሺ ደህና ዋል። ሰላም። እሺ ቆይ ነገ እንገናኝ ብሎ ስልክ አለ ማንሳት ምን ይባላል? ወይኔ ሜላት እንደዚህ የሰው መጫወቻ ሆኜ ልቀርክል? እንዴ ምንድነው አንተ ደግሞ? እባክሽ ነው ይዘሩ ሜላት ቤት ሂጂ አሁን ወጣልሽ ሲሉኝ የመጣው። ምን ፈልገህ ነው? እባክሽ ድንብላልን አስፈችልኝ። ምን ድንብላልን? አዎ ድንብላል ሸቤ የሚገባ ልጅ አይደለችም። እባክሽ አስፈቻት። እየቀለድክ ነው? የጠፋብኝ ንብረት ሳላገኝ እንዴት ነው ማስፈታት? የጠፋብሽን ንብረት ዋጋውን ንገሪኝና እኔ እሰጥሻለሁ። ድንብላልን ግን አስፈቻት። ቀላል ወርቅ መስሎሃል አይደለም? የቱንም ያክል ይሁን ችግር የለውም እኔ እከፍላለሁ። ትሰማኛለህ? አሁን ከግሬ ላይ ተነስ። እባክሽን ለምንሽ ነው ይዘሩ ሜላት። ጣጣ ነው። እሺ በቃ ተነሳ። እሺ አልሽኝ ማለት ነው? አላልኩም። ምን? ለምን? የጠፋው ወርቅ እኮ አንተ እንደምታስበው ቀላል አይደለም። የቱንም ያህል ይሁን ችግር የለውም እኔ እከፍላለሁ። አንተ ልጅ የምነግርህን አሰማም እንዴ? እንደዚህ አንተ እንደምትለው ቀላል ንብረት ቢሆን ድንብላልን አሳስራት ነበር። ቆይ ታዲያ ይህች ልጅ ምን ታርግ? ምንም የምታውቀው ነገር የለም እኮ። ወንድሟ ግን ብዙ ነገር እንደሚያውቅ እርግጠኛ ነኝ። እሷና ወንድሟ ማለት እኮ የተለያዩ ሰዎች ናቸው። እንዴት ነው በወንድሟ ኃጢአት እሷ ላይ የምትፈርጅባት? አንተ እንደምታስበኝ ክፉ ሴት ሆኜ አይደለም ድንብላል ላይ የጨከንኩባት። እና ታዲያ ምንድን ነው? ይሄ ወርቅ እኮ ነገ የልጆቼን ህይወት ቀይርበታለሁ ብዬ ተስፋ ያደረኩበትና አለኝ የምለው አንድ ንብረቴ ነው። ግን እኮ ድንብላል ምንም አታውቅም። መታሰሯን ቢሆን ለአንቺ ምንም አይጠቅምሽም። እንዴትም ሆነ እንዴት ወንድሟ መጥቶ የወሰደብኝን ወርቅ ሲመልስልኝ ድንብላል ትፈታለች። ወይኔ ተምቹ እንደዚህ ስለምንሽ ፈርቼሽ መሰለሽ አይደል? ምን ማለት ነው? ድንብላል ምንም እንዳታረግ ስላለችኝ ነው እንጂ ምን እንደማደርግ እኔ ነበርኩ የማውቀው። እያስፈራራኸኝ ነው? እሱን አሳይሽ ነበር። ግን ድንብላል ናት እነሱን ከነካ ከኔ ጋር ትቆራረጣለህ ብላ እጄን ያሰረችኝሽ። እንዴ ወይኔ ሜላት ታዲያ ምን ላድርግ? ድንብላል ጥሩ ልጅ ናት፣ ግን ያጠፋችው ነገር ደግሞ ለእኔ ያስፈልገኛል። ምን አይነት ነገር ውስጥ ነው የገባሁት? ምን ነው? አይ ስልኩን ላንሳልሽ። ማን ነው የሚደውልልህ? ወይዘሮ ሜላት ናት። ዛሬ ጠዋት ተገናኝተን ቢሮ ልንገባ ተቀጣጥረን ነበር። ጥሩ ነው፣ አንሳላት። ሳሪች እኔ እኮ ማስረዳት አይጠበቅብህም። አንሳው አልኩህ እኮ። እሺ ቆይ ምንድን ማድረግ ያለብኝ? ይሄ እኮ ትልቅ የሥራ ጉዳይ ነው እኮ። አንሳው አልኩህ እኮ። እንዴ እንደዚህ እየተናደሽ እንዴት ነው ስልኩን ማለት ነው?
ጎንክ ነኝ። አንቺማ ሚስቴ ነሻ። ሚስት ማለት ላንተ ምንድናት? ምን አይነት ጥያቄ ነው? አሁን በሰዓት እንደዚህ ጥያቄ ይነሳል? ሰማኛለህ? ትናንት ቤተሰቦቼ ቀጠሮ ለዛሬ እንዲያደርጉልን በመከራ ነው ያሳመንኳቸው። ስለዚህ ምንም አይነት ዘባዘንኬ መስማት አልፈልግም። ወይዘሮ ሜላት እኮ ትቀየመኛለች። እና ብትቀየምስ እሷ ናት የምታኖሩት እንዴ? ለስራችን እኮ በጣም አስፈላጊ ሴት ናት። በጭራሽ ማስከፋት የለብኝም እሷ። የኔ ቤተሰቦች ግን ሰው አይደሉም። ቀጥራቸው ስጠፋ ምንም አይመስላቸውም አይደል? ወይኔ ሳራ ግን ምን አይነት ሰው ነሽ እንዴ? ለስራችን በጣም ታስፈልገናለች። ቆይ ብትረጂኝ ምን ችግር አለ? አዲስ አበባ ውስጥ ያለችው ባለሙያ እሷ ብቻ አይደለችም። በዛ ላይ የምትሰራው ለራሷ ብላ እንጂ አንተ ብላ አይደለም። እመኚኝ ሳርቹ፣ እቺ ሴትዮ እሷ ከምትፈልገን በላይ እኛ እንፈልጋታለን። በዚህ ሙያ እኮ የካበተ ልምድ አላት። የራስ ጉዳይ እባክህ። ጭራሽ ሊያስረዳኝ ይሞክራል እንዴ? እና በቃ አይሆንም አልሽ? ነገርኩ። አሁን ተነስና ለባብስ። አንተ ቀደም ብለህ ሄደህ ስራ ታግዛቸዋለህ። አንቺስ? እኔ ቀስ ብዬ ፀጉር ቤት ደርሼ እመጣለሁ። እንደሱ ይሻላል። እዩ እስቲ ልብ ቁስል አትሁንብኝ። ምን አይነት ነው በእናታችሁ? እሺ በቃ ይቅርታ ሳርቹ። ዶብ ስልኬን አውጣ። ቆይሻው ምንድነው ማድረግ? በቃ ወይዘሮ ሜላትም ሁሉም ማፍረሷ ነው ማለት ነው። አዎ ጨረስኩኝ እኮ። ግን ቆየት ነው የምንሄደው? ድንብላል ጋር ነው። ሌላ የት እንሄዳለን? እና ድንብላል ጋር ለመሄድ ነው እንደዚህ የምትሽቀረቀሪ? ሰላምዬ ደግሞ ትቀልጅብኛለሽ አይደል? የምሬን እኮ ስትታይ ከወንድ ጋር ቀጠሮ ያለሽ ነው የምትመስይ። እንዴ እማዬ እስኪ ተይኝ የኔ ልጅ። ይሄን ነበር እኮ ነው የሚፈሩት። ገና በመጀመሪያ ቀንሽ ተጣልተሽ መጣሽ። ጸብማ ቢሆን በምን እድሌ። እንዴ ታዲያ ለምን መጣሽ እማዬ? ኢዩኤል ሆን ብሎ የተጫወተብኝ ነው። ምን አድርጎ ነው የሚጫወተብሽ? ጠዋት ተገናኝተን ወደ ቢሮ እንሄዳለን ብሎ ቀጥሮኝ ነበር እና እሱ ግን ስልኬን እንኳን አያነሳም። ምናልባት አልተመቸው ቢሆንስ? ምንድነው የማይመቸው? እኔ አይደለሁም እኮ ቅጣረኝ ያልኩት፣ እሱ ራሱ ነው ደውሎ ጠዋት አብረን እንሄዳለን ያለኝ። እና ቆይ ስልክ ስላላነሳ ብቻ ነው እንደዚህ እየሆንሽ ያለሽው? እና ታዲያ ከዚህ በላይ ምን የሚያናድድ ነገር አለ? ቢሮውን ታውቂዋለሽ አይደል? ለምን እዛ ሄደሽ አትጠይቂም? ማኔ በሞት አላደርገው። እነሱም እኮ ሆን ብለው ይሄንን ነው የፈለጉት። እኔ ግን እንደዛ እየመሰለኝ አይደለም። ሰዎቹ ከአንቺ ጋር በዚህ ልክ ሰጣ ገባ ውስጥ የሚገቡበት ምንም አይነት ምክንያት ያላቸው አይመስለኝም። እናንተ ዘመኑ ምንም አልገባችሁ። እማዬ ደግሞ ምናልባት ሰላም እያለችው ልክ ሊሆን ይችላል እኮ። ለምን ቢሮ ሄደሽ አትጠይቂም? እናንተ አልገባችሁም። ያንን የመሰለ ውል ሲያቀርብልኝ መጠርጠር ነበረብኝ። ሀንዬ ደግሞ እማዬ አንዴ ድርቅ ካለች እንደማሰማ እያወቅሽ እኛ እንሂድ በቃ። እንዴ ወዴት ልትሄዱ ነው? ድንብላልን ጠይቀናት ልንመጣ። ታዲያ ባዶ እጃችሁን እንደምትሄዱት? ታዲያ ምን እንያዝ? ምግብ ነገር ሰርታችሁ ለምን አትወስዱላት? አይ እማዬ ሌላ ጊዜ ሰርተን እንወስድላታለን። አሁን ግን በጣም ቸኩለናል። በቃ እንሂድ። በቃ እሺ። ቻው እማዬ። ቻው። ተረጋጊሽ እማዬ። እሺ። እንዴ አንቺ እንደ ፎከርሽ አደረግሽው አይደል? ምን ነው አልጋብዝም ለማለት ነው? እኔማ እንደዛ ለማለት ፈልጌ ነበር፣ ግን የተሳካልኝ አይመስለኝም። በላውን ብሬን አምጣ። እንዴ የምርሽን ነው እንዴ? አዋ ሂጂና ገዝተሽ ነይ፣ እኔ ከፍልሻለሁ አላልከኝም? አሁን እየቀለልሽ ነው ብዬ ነው። አሁን ብር የለህም አለ። ለቆቃር እንኳን ምን አይጠፋም እኮ አምጣ። እኔ ደግሞ ሌላ ጊዜ ጋብዛለሁ። ካመረሽ ምን ይደረጋል እንግዲህ። እስከምትኩት እንዴ አንተ የምር ልትሰጠኝ ነው? እንዴ አንቺ እየቀለልሽ ነው እንዴ? ወይ አንተ ቀልድ እንኳን አታውቅም ማለት ነው። ለማንኛውም ከቆቀረን ብላ። እጅ እኮ ቆሻሻ ነው። እቺ ልጨርስና በላለኝ። እኔ ላጉርስ? አረ ይቅርብኝ፣ አይሆንም። ለምን? እኔ ጉርሻ አልወድም። አያገባኝም። ወደድክም አልወደድክም እኔ አጉርሳለሁ። አረ ቱትዬ ይቅርብኝ።
ለምን ይቀርብሃል? በለስ ደግሞ የኔን ጉርሻ አግኝተህ ነው? አንቺ ግን በጣም ነው የተቀየርሽው። እንዴት ማለት? እንዴ በፊት እኮ እንደዚህ አልነበርሽም። እና እኔ ድንጋይ ነኝ እንዲያስቀምጥክበት የምታገኘኝ? ሰው ይለወጣል። መለወጥ ደግሞ ያለ ነገር ነው። ግን ደግሞ በዚህ ንክ በጣም ከባድ ነው። እንዴ አፍህን ሞልተህ ስታወራ ያኔ የምታቀኛት መስሎኝ? እንዴ ቀላል አቅሻለሁ? አረ በእናትህ አትዋሽ። አንተ በዛ ሰዓት እንኳን እኔ እዚህ ግቢ ማልባለውን ቀርቶ ራስን ራሱ የምታውቅ አይመስለኝም። እብድ ነህ እያልሽኝ ባልሆነ ብቻ። አይ እንደሱ ሳይሆን ያኔ ለምን ነገር ግድ አልነበረህም። በቃ ትመጣለህ፣ ትማራለህ፣ ትወጣለህ። ያ ነበር ኑሮክ። ሰላምዬ ለድንብላል የሆነ ነገር እንግዛላት እንዴ? ምን እንግዛላት? እኔ እንጃ። የሚበላ ወይም የሚጠጣ ነገር ገዝተን እንሂድ። አይ ያኔ ብር ከየት አምጥተን? አንቺ ጋር ምንም የለም እንዴ? ምንም የለም እኮ። እንዴ ጆሮ እያያን ሰላም ሳትለል ልታልፍ ነው? ይቅርታ አላየኋችሁም ነበር። አትዋሽ፣ አይተናል። ኧረ አላየኋችሁም። አሴር ውሸት ባንተ አያምርም። እሺ እሺ በቃ አዎ አይቻችኋለሁ። እና እያየህን ነው ዝም ብለህ የምታልፈው? አዎ። ለምን? እኔ እንጃ በቃ ዝም ብዬ ላልፋችሁ ነበር። ቆይ እኔ ላለማናገር ነው አይደል? አንቺ ቆይ ምን አድርገሽ ነው ሊያናግርሽ የማይፈልገው? ራሱን ጠይቂው። ምን አድርጋ ነው? ምንም አላደረገችኝ፣ እንዲሁ ነው። በፍቅር ውስጥ እኮ ግጭት ያለ ነው፣ ግን እንደዚህ መዘጋጋት ደግሞ ጥሩ አይደለም። እሺ እሺ ይለኛል እንዴ? ቆይ እዚህ ጋር ቆመህ ታሾፋለህ? ታዲያ ምን ልበል? አሁን እሺ በሉ በቃ ከሀና ጋር እንድትታረቁ ፈልጋለሁ። ያልተመለሱልኝ ብዙ ጥያቄዎች አሉ። እንዴት ነው ከሀና ጋር የምታረቀው? እኔ እኮ አንተን ጥያቄ ላለመመለስ ፈልጌ አይደለም። ለምን ደግሞ አትረዳኝ? የቻልኩትን በሙሉ ልረዳሽ እየሞከርኩኝ ነው፣ ግን አንቺ እድሜ ልክሽን ከኔ የሚበልጡብሽ ብዙ ነገሮች አሉ። ይኸውልህ ጆሮ፣ ሀኒ አንተ እንዳሰብካት አይነት ልጅ ሆነ አይደለም። ምንም ነገር ማስረዳት አይጠበቅብሽም። ሀናን ከእናንተ በፊት እኔ ነኝ የማውቃት። ለማንኛውም ወደ ድንብላል እየሄዳችሁ ነው መሰለኝ። አላቆያችሁ። እሺ ቢያንስ አትራቀኝ። ቻው በቃ። አንተ እያናገርን ነው። ወዴት ነው የምትሄደው? የማልፈለግበት ቦታ መቆየቴ ምን ትርጉም አለው? እኔ እኮ ፈልግሃለሁ። ቃል ያለ ተግባር ምንም ነው። ሰላም ነው። ልጁ ግን ጤነኛ ነው? እሱማ ጤነኛ ነው። እኔ ነኝ እንጂ ላብድ የደረስኩት። ነይ በቃ እንሂድ። ሰላምዬ ልከተለው። እንዴ ሀና ምን ሆነሻል? እዚህ ድረስ የመጣነው እኮ ድንብላልን ለማግኘት ነው። እንዴት ነው እሱ ጋር የምትሄጂው? ድንብላልን ሌላ ጊዜ ያገኛታለሁ። እሱን ተከትዬ ባናግረው ይሻላል። ሀንዬ እየቀለድሽ መሆን አለበት። ምንድነው ይሄን ያክል ለሱ መንሰብሰብ? ትንሽ ንዴቱ ይብረድላት እንጂ እግርሽ ስር መጥቶ ይነጠፋል። አሁን እንሂድ። እሺ በቃ። ያንተን ስራ መስራት ፈልጋለሁ። የትኛውን? ይሄንን ነው። አይ ትታንቺ እኮ በጣም ቀለኛ ነሽ። የምሬን ነው፣ እየቀለድኩ አይደለም። እንደውም አሁን ነው የማጥበው። አንተ ቱት በእናትሽ ጫማውን ስጪኝ። ቱት ጫማውን ስጪኝ። የምሬን ነው። አምጣው። እሺ ጫማውን ስጪኝ። አልሰጥም። ጫማውን ስጪኝ። አልሰጥም። ጫማውን ስጪኝ። አልሰጥም። በእናትሽ ጫማውን ስጪኝ። እኔ ነኝ የማጥበው። ቱት በቃ በፈጠረሽ ተይኝ። ተይኝ ማለት በቃ እዚህ እንድትመጪ አልፈልግም። ለምን? አንቺን ሳይሽ በፊት የነበረኝን ህይወት እያስታውስ በጣም እየተሰቃየሁኝ ነው። እኔና የነበርክበት ህይወት ምን አገናኝቶ ነው የምትሳቀቀው? አላቅም፣ ግን በቃ ሳይሽ በፊት ትምህርት ቤት የነበረኝ ህይወት ነው ትዝ የሚለኝ። በቃ ከቻልሽ እዚህ አትምጪ። የምርህን ነው ምናሴ? በቃ እኔ መስራትና ቤተሰቦቼን ማገዝ ነው የምፈልገው። እኔ እኮ የምመጣው ትንሽ ያጫወትኩህና ያለህበትን ጭንቀት ያስረሳው ስለመሰለኝ። እኔ አሁን ባለሁበት ህይወት በጣም ደስተኛ ነኝ። ነገሩን አታምታተው እንጂ አንዴ ደስተኛ ነኝ፣ አንድ ጊዜ ደግሞ ይጨንቀኛል። ምን አይነት ንግግር ነው? አላቅም፣ በቃ አላቅም። ከቻልሽ በቃ እዚህ አትምጪ። አልችልም። አልችልም ማለት ምን ማለት ነው? አንተ ብቻ ይመስልሃል አይደል ችግር ያለብህ? ምን ማለት ነው? ሁላችንም መርሳት የምንፈልገው ችግር ከጀርባችን አለ። እሱን ሽሽት ነው ሰው ፍለጋ የምንሮጠው። ቱት አልገባኝም። ቆይ ምን እያልሽ ነው? ቻው በቃ ከዚህ በኋላ እየመጣሁ አረብሽም። እሺ እሺ፣ ቢያንስ የጨመርሽውን ጨርሽልኝ። ምንም የጨርስልህ ነገር የለም። ቻው በቃ። ቱት ቱት፣ ወይኔ በእግዚአብሔር ቱት እኮ ቢያንስ የጀመርሽውን ጨርሽልኝ። እንዴ አለሜ ትርንጎ፣ እንዴት ነሽ ድንብላል? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነው ድንብላል? ለምንሹ መቼስ ላያስችል አይሰጥም አይደል ተረቱ። ለምጄዋለሁ።
እማዬ እኮ ናት ይሄን ሁሉ ነገር የምታደርገው። እሳቸው ምን ያደርጉ ብለሽ ነው? ቀስ አድርጋ መጠየቅ እየቻለች ለምን ለፖሊስ አሳልፋ ትሰጥሻለች? አይ እሳቸውም እውነት አላቸው እኮ። የምን እውነት ነው ድንብላል? ቆይ ጠፋ የተባለውን ነገር እኔ ነኝ የወሰድኩት እያልሽ ነው እንዴ? አዎ አባቴ ድረሱልኝ። ቆይ እኔን ስታውቁኝ እንደዛ አይነት ሰው ነኝ እንዴ? እና ታዲያ ምን ማለት ነው? እንግዲህ ቤት ውስጥ ያለሁት ባዳ እኔ ነኝ። ከኔ ሌላ ማንን ሊጠረጥሩ ይችላሉ? ድንብላል፣ ወንድምሽ ግን ይሄንን ነገር የሚያደርግ ይመስልሻል? አዎ አባቴ ድፍት ያርጉኝ። ወንድሜ እንደዛ አይነት ሰው አይደለም። እና ምንድን ነው የተፈጠረው? እኔም አልገባኝም ትርንጎዬ። አንቺ ግን ስለ ወርቁ ምንም አታውቂም? እናንተ ስለማታውቁት ወርቅ እኔ እንዴት ላቅ እችላለሁ? እማዬ እኮ እያለች ያለችው ያኔ እርግብ ሰርቃው የነበረውን ወርቅ ነው። እኔ ስለሚባለው ነገር ምንም የማውቀው ነገር የለም። ለማንኛውም አንቺ ግን ተረጋጊ። እኔማ ምን ሆናለሁ እንግዲህ ጨዋ አይደለሁ አልሟሟ ነገር። ሰላምዬ በቃ እኔ ልሄድ ነው። ወዴት ልትሄጂ ነው? ውስጤ ምንም ሊረጋጋ አልቻለም። አሴርን ማግኘት አለብን። ሀኒዬ ምን ሆነሻል? በቃ ታዩ። አይ መቼም አልተወውም። ድንብላል በቃ መጥቼ እጠይቅሻለሁ። እሺ? ምን ነው ትርንጎዬ? በቃ ሌላ ጊዜ እነግርሻለሁ። እሺ ቻው። እንዴ ምን ሆና ነው? እባክሽ ከባሏ ጋር ተጣልታ ነው። እኔ ሳላቅ ዳራቻት እንዴ? አይደም ብላ ትቀልጃለሽ አይደል? ያንን ጆሮ የሚባለው ልጅ ማለት ነው። እባክሽ ውይ እሱ እኮ አሁን እኔን ጠይቆ መውጣቱ ነበር። እንዴ አንቺ ጋር እንዴት መጣ? እሱማ እኔን ሊጠይቅ ነበር የመጣው። ብታይ አለሜ እንዴት እንደሚወዳት። ወይ ጉድ! አንቺ ደግሞ እንደሚወዳት እንዴት አወቅሽ? እንዴ ከመጣ ሰዓት ጀምሮ እኮ የሚያወራልኝ ብታይ ስለሷ ብቻ ነበር። ቆይ ይሄን ያህል ትቀራረባላችሁ እንዴ? አይ አለሜ የጨነቀው ሰው እኮ ሁሉም ዘመዱ ሁሉም ጓደኛው ነው። እሱስ ልክ ነሽ። ይሁን ሾሪኛ ነገር። እሺ እስካሁን ድንብላል ጋር ቆይታ ነው? አዎ። እና ምን ሄዶ ሙድ ተጮርዋል እኮ። ሀናን አግኝቻት ነበር። እና ስለሷ እያሰብክ ነው? አዎ። እንደሱ ከሆነ አስብ። በቃ እኔ ልሂድ። እንዴ ትቴል ትሄድ ነው እንዴ? እና ዝዬ ልሂድ። ታምቹ ግን ለምንድን ነው የማትረዳኝ? ምንድን ነው የምረዳህ? ቆይ እንዴት አገኛት? ምን አወራችሁ? አሁን ምን እየተሰማ ነው ብለህ እንኳን አትጠይቀኝ? ምን ሊያደርግልኝ እጠይቅሃለሁ? የኔ ጉዳይ ማለት እኮ አንተም ጉዳይ ነው አይደለ? ሰለቸኛ ጆሮ፣ ስልችት አለኝ። ይሄን ያህል? አዎ መሻሃና ነጋና በህልምህም በውልህም ሀና 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 ሰለችኝ። እስኪ አስቡ። ሀናን እኮ አፈቅራታለሁ አይደል? ግን በቃ አካሄዳችሁ ልክ አይደለም። በቃ ተዋት። ኧረ እባክህ እንዲህ በቀላሉ የሚተው ነገር ነው እንዴ? አዎ ተዋት። ሴት ናት፣ በሴት ትተካለች። አትቀልድብኝ በእናትህ። እውነቴን ነው። አሁን አንተ ከሷ የተሻልክ ነህ። ከሀና የተሻለች ሴት ፈልጋ ደግሞ ትመጣለች። ተምቹ ግን ቆይ ምነግርህ ለምንድን ነው የማሰማኝ? ሀኒቾን ከሌላ ሴት ጋር አታወዳድራት። እሷ ማን ስለሆነች ነው የማትወዳደረው? ሀና ስለሆነች ነው። ሀና ደግሞ ከማንም ጋር አትወዳደርም። ለነገሩ ትክክል ነህ። ይቺ ምኗ ትወዳደራለች? የሆነች የምድር ጌጥ የመሰለች። ቆይ ለምን ስርዓት አይኖረን? ምን ነው እውነት አይደለም እንዴ? አትፈታተነኝ፣ ነግሬሃለሁ። ጁሩ እንደው እስኪ አንተ የምትለው ነገር ልክ ከሆነ ሀና ከሌሎች ሴቶች የምትለይበትን አንድ ምክንያት ንገረኝ። ሀና ሁሉ ነገሯ የተለየ ነው። የትኛውም ሴት ከሀና ጫፍ አትደርስም። እንደውም አንድ ነገር ልንገርህ፣ በዚህ ምድር ላይ እንደ ሀና አይነት ራስ ወዳድ ሴት ኖር አታውቅም። ቆይ አንተ ልጅ ግን አትፈታተነኝ ስለ ለምንድን ነው የማይገባ? ስለ ሀና ሲነሳ መደባደብ አይቀርም። ይኸው ደብድበኝ አለሁልህ። ጆሮ አንተ ልፈታን አቤት። እንዴት ነሽ? ደህና ነኝ። አላወቅሽኝ መሰለኝ። ወይዘሮ ሜላት ነኝ። ኧረ ማወቅማ አውቄሻለሁ። ምን ፈልገሽ ነው? ኢዩኤልን ፈልጌ ነበር የመጣሁት። አንዴት ትጠሪልኛለሽ? እዩ የለም። የለም? ወደ ቢሮ ሄዶ ነው እንዴ? አልሄደም። እና የት ነው እንዴ? ጭራሽ ልትቆጣጠሩ እየሞከርሽ ነው እንዴ? ኧረ እኔ እሱ ማለት አይደለም።
እና የት ነው ያለው ማለት ምን ማለት ነው? ማለቴ ከኔ ጋር ቀጠሮ ነበረን። ስደውልለት ደግሞ አያነሳም። አልተመቸውም ነበር። ምን ነው የተፈጠረ ነገር አለ እንዴ? አይ ምሳ ግብዣ አለበት፣ ወደዛ ሄዷል። ከኔ ጋር የነበረን ቀጠሮስ? አንቺ እኮ ሰራተኛው ነሽ፣ ሌላ ጊዜ ያገኝሻል። ምን እያልሽ ነው? እሱ ራሱ እኮ ነው አብረን ካልሰራን ያለኝ። አሁን የለም አልኩሽ እኮ፣ በቃ ሌላ ጊዜ ያገኝሻል። እንዴ ጨዋታ ነው እንደ ያዛችሁት? የምን ጨዋታ? እኔ ምን አውቃለሁ? ስርቃችሁ ፈልጋችሁኝ ትመጣላችሁ፣ ስቀርባችሁ ደግሞ ትርቃላችሁ። ራስሽን እንዴት ነው የምታየው? እባክሽ ቆይ ግን ከኔ ምንድን ነው የምትፈልጉት? ራስሽ ከሆነ ላስታውስሽ፣ አንቺ ራስሽ ከሆነ ስራ ብለሽ ቤቴ ድረስ የመጣሽው። አሁን ነገሩ በደንብ ገባኝ። ሆን ብላችሁ እኔ ላይ መጫወት ነው አይደል የያዛችሁት? እንደፈለግሽ ማሰብ ትችያለሽ። ቅር ካላለሽ እየረፈደብኝ ስለሆነ ልሄድ ነው። ወይኔ ሜላት፣ የማንም ልቅምቅም መጫወቻ አሉ። ሴትዮ ልትሳደቢ ነው እንደ የመጣሽው? ቆይታ ያለሽ ባልሰራልሽ። አላወቅሽ ማንን ነው? እንዴት ነው የሚያደርጋት? በእናታችሁ አሴር፣ አንተን ፍለጋ እየመጣው ነበር። ለምን ፈለግሽ? እንድናወራ ፈልጋለሁ። እኔ ደክሞኛል። አሴር፣ ምንድነው እየሆንክ ያለው? እየሆንክ ያለሁት ካልታየሽ ማውራታችን ምን ጥቅም አለው? እንደሱ ማለት እኮ ፈልጌ አይደለም። በቃ ተረጋግተን የሆነ ቦታ ተቀምጠን እናውራ። እኔ ምንም ነገር ማውራት አልፈልግም። እኔ ደግሞ ከዚህ በላይ እንድንዘጋጋ ስለማልፈልግ እንድናወራ ፈልጋለሁ። ቆይ አንቺ የራስሽ ህይወት እየኖርሽ ነው አይደለ? ከኔ ጋር መዘጋጋትሽ ምን ጎደለብሽ? የራሴ ህይወት ደግሞ የትኛው ነው? ቤተሰቦችሽ መርጠሻል አይደል? እንዴ ቤተሰቦቼ መርጬ አንተን ትቼ ነው እንዴ የሚመስልህ? የሚመስለኝ ሳይሆን እየሆነ ያለው እንደዛ ነው። ቆይ የምር የምኖረው የሰቀቀን ህይወት ላንተ አይታይህ? የኔስ ኑሮ አይታይሽ? ፉክክር ነው እንዴ ያስከው? በቃ ምርጫሽን መርጠሻል። እኔን ተይኝ። ይሄን ያህል ቤተሰቦችን የጠላሃቸው ምን አድርገው ነው? እኔ ቤተሰቦችሽን አልጠላኋቸውም። ጠልታቸዋል እንጂ ሀኒቹ፣ እኔ የራሴን ቤተሰቦች መመስረት ፈልጋለሁ አልኩሽ እንጂ አንቺን ቤተሰቦች እጠላለሁ አላልኩም። አሴር፣ እኔም እኮ ሀኒቹ በኪድዬ ሌላ አመታታቱኝ። እኔ ራሱ መኖር ደግሞኛል።